እንግዲህ ቤተሰብ ለቲክቶክ ብዬ እኔ ከስራ ተባረሪያለሁ ማለት ነው። ከስራ ተባረሪያለሁ ማለት ነው። ትናንትና በዛው በሰራሁበት ቪዲዮ በጣም ተቀይማኛለች። አትቀርጡም ቪዲዮ እንዳትቀርጹላችኋለሁ። ትምህርት ይሁናችሁ እባካችሁ እህቶቼ ከዚህ እህታችን ተማሩ። እንግዲህ በጣም ብዙ ልጆች በእሷ ኮመንት ገብቼ ሳነብ በጣም ብዙ ልጆች አረቦቻቸው ድንገት ትኬት ቆርጠው በተለይ በጠለብ የምትመጡ እህቶቼ እባካችሁ ጥንቃቄ አድርጉ። ድንገት ትኬት እየቆረጡ ወደ ሀገር እየላኩ ነውና ጥንቃቄ አድርጉ። ቲክቶክ ላይ የምትለቁትን ነገር እወቁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየነካችሁ ቤተሰብ መሆን እንዳትረሱ። አበረታቱኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁኝ። ውዶቼ የባካችሁ ኮመንት ላይ ጻፉልኝ። ድንገት በጠለም መጥታችሁ ምናልባት እንደዚህ በቲክቶክ በሶሻል ሚዲያ ምክንያትም ሊሆን ይችላል፣ ወይም ደግሞ ሳታስቡት ድንገት ትኬት ቆርጠው ሊያሳፍሯችሁ ያሉ መዳሞች አሉ ወይ? የእውነት ነው የምላችሁ። በጣም ብዙ ልጆች ሳያስቡት ድንገት ትኬት እየተቆረጠ ወደ ሀገር እየላኳቸው ነው። በጣም ያሳዝናል። እኔ እንጃ ማለት አይናገሩም እንኳ እንዴት ነው ቢያንስ ልልክሽ ነው ምናምን ቢሉ እኮ ይሻላል። ግን እንደዚህ አሁን የልጅቷን ቪዲዮ ለምንም እንደሚያስወጧት ቪዲዮውን አስገባላችኋለሁኝ። በጣም ብዙ ልጆች ደግሞ በኮመንትም ሴትዬ እንደዛ አረገችኝ እያሉ የጻፉትን ኮመንታቸውን አስገባላችኋለሁኝ። እንግዲህ ከዛ በፊት መናገር የምፈልገው በሶሻል ሚዲያ የምትለቁትን ነገር ለይታችሁ ወቁ። በተለይ በቲክቶክ ቁጥራችሁ ታላቸው ወይም ደግሞ የእነሱ ቁጥር እናንተ ጋር ታለ እነሱን ቲክቶክ ማየት ትችላላችሁ። እንዲሁም ደግሞ ይወርድላችኋል። እነሱም ደግሞ የእናንተ ቲክቶክ ወይም ደግሞ ስልክ ቁጥራችሁ እነሱ ጋር ካለ ቲክቶካችሁ የምትለቋቸው ነገሮች እያንዳንዱ ይወርድላቸዋል ማለት ነው። በተለይ ደግሞ በህጋዊ ስትመጡ በጠለብ ስትመጡ ስልክም የሚሰጧችሁ ጠልፈው እያንዳንዱ ሶሻል ሚዲያችሁን ይከታተላሉ ማለት ይቻላል። ነገር ግን እነሱ እንኳን ስልኩን ባይገዙላችሁ ሸሪሃውንም ማለት መስመሩንም እነሱ ባይገዙላችሁ በዚህ ሰዓት እንግዲህ ቲክቶክ ቁጥሩ ያላችሁ ሰው ይወርድላችኋል። ስለዚህ እንዳትዋረዱ ላለሁኝ እንግዲህ እህታችን ቪዲዮዋን አብረን እናየውና እናንተም አጋጥሟችኋል እንደዚህ አይነት ነገር? እኔም አጋጥሞኝ ስለማቅ ነው ማለት ቁጥሬ ስላላቸው ሰዎች እምለከው ነገር ሄዶላቸው። እኔ ግን የአጋጣሚ ቤት እያጸዳሁኝ ነበር። ሶፋው ምናምን ሼር አድርጌ ሲያዩ አሚናት እንደዚህ ቤታችንን አትልቀቂ፣ ሶሻል ሚዲያ ላይ የሰው አይን ጥሩ አይደለም ብለው ማታ ነበር የለቀቁት። ጠዋት እንግዲህ ተሰብስበው ስብሰባ ተሰርቶ ሳሎን ጠበቁኝ። ምንድነው ብዬ ደንግጬ ተጠርቼ ሲሄድ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ የለቀቅሽውን አይተናል ብለው ሶፋችን ምናችን እንዴት ትለቂያለሽ ያለኛ ፍቃድ፣ በዛ ላይ ደግሞ የሰው አይን ጥሩ አይደለም ሲሉኝ ክው ብዬ ነው የደነገጥኩት። ወደዛው ድሌት ታረኩኝ እላችኋለሁኝ። እና እንግዲህ እህታችን ምንድነው ያጋጠማት አብረን እናዳምጥ። እንግዲህ ቤተሰብ ለቲክቶክ ብዬ እኔ ከስራ ተባረሪያለሁ ማለት ነው። ከስራ ተባረሪያለሁ። አሁን ቤተሰቦቼ ምን ብዬ አላውራም። ቤተሰቦቼ አልነግራቸውም። ተደብቄ አዲስ አበባ ውስጥ እገባለሁኝ። ከዛም በኋላ ሌላ ነገር እሞክራለሁ ማለት ነው። ትናንትና በዛው በሰራሁበት ቪዲዮ በጣም ተቀይማኛለች። አሰሬ እባካችሁ ሄቶቼ ከኔ ተማሩ። እንዳትቀርጡ፣ ምንም ቪዲዮ እንዳትቀርጹላችኋለሁ። ትምህርት ይሁናችሁ። እንግዲህ ነገ ማታ ነው በረራዬ። መልካም ቆይታ ሁንላችሁ። ወዳችኋለሁ። እንግዲህ ውዶች እንደሰማችኋት ነው። ወደ ሀገር ሊልኩኝ ነው። የራሴ ጥፋት ነው። ከኔ ተማሩ ባካችሁ እህቶቼ፣ ተጠንቀቁ። የሰው ቤት እየቀርሳችሁ ሚዲያ ላይ አትልቀቁ። በተለይ ደግሞ የመዳም ልጆችን ቀርጻችሁ ከእናንተ ጋር ሚዲያ ላይ የምትለቁ ልጆች አላችሁና አንዲት ጓደኛዬ ያው እኛ እዚህ ስራ ቦታ አካባቢ ነው የምትሰራው ና እሷ ደግሞ ቲክቶክ ላይ ልጆቹ ጋር ተቀርጻ ቪዲዮ ለቃ ያንን አይተው ወላሂ ነው የምላችሁ ጭራሽ ሊያስይዟት፣ ግን ጠለብ ስላልሆነች በውጭ ነው የምትሰራው ና ሊያስይዟት ጭራሽ በቃ በስንት መከራ እንደገና ይቅርታ ጠይቃ አፉ በሉኝ፣ በቃ ይቅር በሉኝ
ቤተሰብ አስተዳዳሪ ነኝ ምናምን ብላ ለምና እንደገና ደግሞ ያንን ቪዲዮ ድሌት አድርጋ እንግዲህ ፌመስ አይደለችም እኮ ትንሽ ሰው ነው ያየው። ያንን ቪዲዮ ድሌት አስደርገዋት ከዛም በኋላ ከቤት አባረሯት ማለት ነው። ማለት በጣም በቃ ድፍረት እኔ በጣም ነው የሚገርመኝ። ሀተ ምንድነው የእነሱን ልጆች ፎቶ እንኳ አላነሳም ስልኬ ላይ የአረቦች ልጆች ጭራሽ ፎቶ እንኳ አላነሳም እንኳን አይደለም ቪዲዮ እነሱ ጋር ልቀረጽ በጭራሽ አላስበውም። ቤታቸውን እንኳ ብረት ድስት ምናምን እንደዚህ እቃ እያጠብኩኝ የለቀኩትን ሶፋውን ቤት እያጸዳሁ የለቀኩትን አይተው ራሱ እንደፈራሁትም በሰልፍ ሆነው ነው የጠበቁኝ። ቤተሰቡ በሙሉ ስብሰባ አድርገው ምናምን እንደዚህ ማታ አይተን ቲክቶክሽ ላይ አገኘንሽ እንዴት ትለቂያለሽ ነው ያሉኝና በጣም ሁለተኛ እንዳትለቂ ተባልኩኝ። አረ በጭራሽ ሁለተኛ አልለቅም። ይህንንም እኔ ሲጀመር ድሌት አደርጋለሁ ብዬ ወደዛው ነው ድሌት ያረኩት እና በጣም እፈራለሁ። ስለምፈራም ነው መሰለኝ በጣም ነው እንትን ያሉኝ። ለማንኛውም ያቺ ጓደኛዬ እንግዲህ ልጆቹን ሼር አድርጋ እንግዲህ ህፃናት ስለሆኑ አብረው እንትን እያሉ ቀርጻ ቲክቶክ ላይ አያዩኝም ብላ ነበር። ግን ቁጥሯ ስላላቸው ቁጥሯን ስለሰጀሉት ቲክቶኳ ወርዶላቸው ልጆቻቸውን አይተው ነው እንግዲህ ሚዲያ ላይ በዛ ምክንያት ወላሂ በቃ ከቤት አስወጧት እላችኋለሁኝ። ከቤት ማስወጣታቸው ሳያንስ እናስይዝሻለን ብለው እንትን ሲሉ እንደገና በጣም ይቅርታ ጠይቃ ከስልኳም ላይ ድሌት አድርጋ ስልኳንም ፈትሸው ነው ያስወጧትና እንደዚህ ከመደረጋችሁ በፊት እህቶቼ ጥንቃቄ አድርጉ። የነሱን ምንም አይነት ነገር ባትቀርጹ በጣም አሪፍ ነው እላለሁኝ። በተረፈ እናንተሳ ምን አጋጥሟችሁ ያውቃል? እስኪ ኮመንት ላይ ጻፉልኝ። ውድ የመዳም ቅመሞችዬ አበረታቱኝ፣ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እኔም እንግዲህ እዚህ ጋር ልብስ እየተኮስኩ ወደዛው ቪዲዮ ልስራ ብዬ ነው። ስለምታበረታቱኝ ደግሞ በጣም አመሰግናለሁ። ያው ብዙ ልጆች ሰብስክራይብ ታደርጉኛላችሁ፣ ነገር ግን ላይክ የለውም። ላይክ እና እይታው በጣም ቀዝቅዞብኛል ዩቲዩብ ማለት ነው። እኔም ለነገሩ መስራት አቁም ያለሁኝ የረመዳን ስራ ስለበዛብኝ እንዲሁም ደግሞ ያው ቤት ማጽዳት ምናምን ላይ ስለሆንኩኝ ትንሽ እንትን ማለቴን ትቻለሁኝ። ግን አሁንም አበረታቱኝ፣ እመጣለሁ በአዲስ ነገር በአዲስ ቪዲዮ። ኢትዮጵያ ስገባ ደግሞ የተለያዩ አሪፍ ነገሮችን እሰራበታለሁ ቻናሌን እና አበረታቱኝ ውዶችዬ። ስለምታበረታቱኝም በጣም ቅን የመዳም ቅመሞች አላችሁ የምታበረታቱኝ የምጽፉልኝ በርቺ እያላችሁ በውስጥም አይዞች ጠንከር የምትሉኝ ውድ ጓደኞቼ እጅግ በጣም አመሰግናለሁኝ እላለሁኝ። በያለንበት እንግዲህ ሰላማችን በስቶልን ለሁላችንም በሰላም ለሀገራችን ያብቃን እላለሁኝ። ከሰው ቤት እንግዲህ የምንበላውን የምንቀርጸውን በቃ የምንነሳበትን ምናምን እንደዚህ የሚቆጣጠረን ሰው ሳይኖር በራሳችን ቤት በሰላም በቃ በነጻነት የምንኖርበትን ቀን ያቅርብልን እንላለሁ። ጉሉ አሚን። የኔ ምርቃን ጠባ አይልም እና አሚን እያላችሁ ላለሁኝ። በተረፈ ሰላም ሆኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ ማድረጋችሁን ግን አይለኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላማችንን በያለንበት ይብዛላለሁኝ። ባይ ባይ።